አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። የጥርዝ ገበያ ላሳያችሁ ነው ዛሬ የመጣሁት። እንደምታዩት እንግዲህ ፌስታል አይቀርም የሚሸጠው። እዚህ ገበያ ከመጣችሁ የቆም ተራ የሚባለው ማለት ነው የአረብ ሀገር ፌስታል፣ ልብስ፣ ጫማ፣ ሻንጣ በቃ የምታገኙት እዚህ ነው። ብርድ ልብስ፣ ካምፎርት ምናምን በቃ ሁሉም ነገር ሞልቷል። እናንተም ደግሞ አንድ ቀን ከቸገራችሁ ማለት ነው ከቸገራችሁ እዚህ ገበያ ላይ አውጥታችሁ እንግዲህ ትሸጣላችሁ፣ ያላችሁን ነገር ያመጣችሁትን ማለት ነው። እንደዚህ ነው የሚደረገው። እያመጡ በርሜላቸውን እየዘረገፉ ሳጥናቸውን ይሸጡታል። በተለይ አባያ ምናምን ነገሮችን በደንብ ነው የምታገኙት እዚህ ቦታ ላይ ማለት ነው። ብዙ ጊዜ እኔ እዚህ እየመጣሁኝ ነው አዳዲስ አባያዎችን ገዛው። አዲስ ከሆነ በጣም እስከ ክሪሙ እስከ አላባሹ ማለት ነው 5 እስከ 2000 ታገኛላችሁ። አባያ ታውቃላችሁ። አባያ አሁን እንትን ላይ 6000 7000 ዝም ብሎ ደግሞ 4000 ነው የሚገኘው አባያ ብቻ ሱቅ ላይ ማለት ነው። እዚህ ጋር ግን እንደዚህ ታገኛላችሁ። በዋጋው እንደዚህ ነው። ሌላው ሸርሸፍ ሰላ እንደምታዩት ሸርሸፍ ሰላ ሞልቷል። አሪፉን ጽድት ያለውን እስከ 1000 ብር ድረስ ታገኛላችሁ። ከዛም በታች 5 6 7 እንደ ሸርሸፍ ሰላ አይነቱ ማለት ነው ይለያያል። እና እንደምታዩት እንግዲህ ዛሬ እስኪ ሾፍ አድርጉት ብዬ ነው ገበያውን። ብረት ድስቶች አይቀሩ፣ ሀፍዛዎች አይቀሩ፣ የተለያዩ እቃዎችንም እዚህ በርካሽ ማግኘት ትችላላችሁ። ያው ከሱቁ አንጻር ነው በነገራችን ላይ። እነዚህ ጋር እንደምታዩት ይሄ ትልቅ ብረት ድስት 20 ሺህ ብር እያሉት ነው ዋጋውን። ያው ከዛ በታች ይሸጣሉ። እዚህ ጋር ደግሞ አንሶላዎች አሉ። አንሶላ 40 ሀገር ባለ ሁለት አንሶላውና ሁለት የትራስ ልብስ ያለው አንሶላ 3500 ብር ብለው ግግም ብሏል። ከእንደዚህ ብርድ ልብሶች አሉ። የሚገርማችሁ የእቃ ማጠቢያ ሽቦና ይሄ ስፖንጁ የአረብ ሀገሩ እሱ አይቀርም። አንሶላዎችም ያው አሪፎቹ አሉ። እነሱ 3500 ብር ናቸው። ሌላው ደግሞ ብርድ ልብሶቹም እንደዛው 3500 ብር። ኮምፎርት ከሆነ ደግሞ ወደ 4000 5000 እያሉ ነው። ሌላ ሻንጣዎችን እንደዚህ አይነት ሻንጣዎችን ትላልቅ ሻንጣዎችን እስከ 2000 እስከ 3000 ብር ታገኛላችሁ። ብረት ድስቶችን፣ ኮምፎርቶች ብቻ በጣም በብዛት እቃ የሚመጣበትና ልብስ የሚመጣበት ገበያ ነው። መርሳ ላይ ጁማ ቀን ትናንት ማለት ነው። እና ስላልተመቸ ቪዲዮን ስላለቀኩት ነው። በጣም በብዛት ሁሉንም የምታገኙት የአረብ ሀገር እቃ ነው። እኔ ምን እንደገረመኝ ታውቃላችሁ? ሌላው ችግር የለውም ልብስ ምን ስልክ አለ። ስልክ ራሱ ከውጭም የሚመጣ ከሰው ላይ እየተገዛ ምናምን ስልክም በብዛት ታገኛላችሁ። የገረመኝ ምኑ ነው የፌስታሉ ነገር። አሳያችኋለሁ መጨረሻ ቪዲዮን በደንብ እና ይሄንን ይመስላል። እናንተም ያላችሁን ነገር መታችሁ መሸጥ ትችላላችሁ። ስትገዙም እንግዲህ ልጠቁማችሁ ብዬ ነው። የሱቅ እቃ በነገራችን ላይ ልብሶች ምናምን የውጮቹ ናቸው የሚመረጡት ማለት ነው። የውጭ ልብስ በጣም ቆንጆ ነው አገልግሎቱ ሀገራችን ላይ። እዚሁ የምትገዙት ልብስ ደግሞ በጣም በውድ ዋጋ ቡቲክ ውስጥ ገብታችሁ ካልሆነ በስተቀር ለልጅም ለምንም በጣም ይከብዳል። በቃ ዛሬ ገዝታችሁት ነገ ነው የሚተረተረው። በጣም ነው የሚያስጠላችሁ ልብሱ። ለዛ አዳዲሱን እዚህ ጋር መታችሁ መግዛት ትችላላችሁ። ይሄ ኑሮ በዘዴ ይባላል። ኑሮን ቀለል አድርጋችሁ መኖር ከፈለጋችሁ። ከዛ ጫማ ደግሞ ሱቅ ላይ 5000 6000 የሚሸጠውን ጫማ እዚህ ጋር በ1200 እስከ 1500 ድረስ ማግኘት ትችላላችሁ። ፌስታል የሚገርማችሁ ነገር ይሄ ከሴደልያ የሚመጣ ፌስታል፣ እነዚህ ትናንሾቹ ራሱ ማለት ነው ስስ ናቸው። በጣም የሚገርማችሁ ነገር ሌላ እንደዚህ እንደ ቀያዮቹ ፌስታሎች ጠንካራ አሉ። ግን የፋርማሲው የስልክ ቤቱ ከስልክ ቤት የምትገዙት ፌስታል ምናምን በጣም ስስ ናቸው ወላሂ። ግን ሳሳ ያለውን 30 ብር ነው የሚሸጠው። አንድ ፌስታል እንግዲህ ትንሽም ትሁን ትልቅም 30 ብር ነው የምትሸጠው። ሌላ ደግሞ ከፍ ያለው ደግሞ 50 ብር። አስቡት እንግዲህ ፌስታል ዋጋ አውጥቷል። እና ከዚህ በፊት ነግሬያችሁ ነበር። እንደ ሳምቡሳ ነገር አድርጋችሁ አረቦች ቤት እየጠቀለልን እናስቀምጠው አለ አይደል? ጥፍ አድርገን እንደዛ አድርጋችሁ ከእንትናችሁ ከሻንጣችሁ ከላይም ከኪሱ ውስጥም ከታችም ከስርም ልብሳችሁ
ልታስቀምጡ ስትሉ ሻንጣው ይከፈት የለ ያንን ከፍታችሁ ከውስጥ ከብረቱ ማለት ነው እዛ በጣም በብዛት መያዝ ትችላላችሁ። ፌስታል ወላሂ ነው የምላችሁ ብዙ ብር ነው የሚወጣው። አስቡት አንድ ፌስታል 50 ብር ብትሸጡ ማለት ነው። እና እንደዛ ስለሆነ ፌስታል ስትሉ ከሱፐር ማርኬት ምናምን ስታመጡ አትጣሉ እላችኋለሁ። ደግሞ ፌስታል ይዘሽ ነው አለችኝ እንዳትሉ ማለት ነው። እና ያው ዋጋ ማውጣቱን ልንገራችሁ ብዬ ነው። ለራሳችሁም ቢሆን ከምትገዙ ትጠቀማላችሁ። እና የጥርዞች እንግዲህ ገበያ ይሄንን ይመስላል። በነገራችን ላይ ገና ነው፣ ከ10 ሰዓት በኋላ ነው በብዛት ገበያው በጣም የሚደምቀው። ያው እኔ ወደዚህ ስለምመለስ ባጃጅ እንዳላጣ 11 ሰዓት አካባቢ ወይም 10 ሰዓት አካባቢ መለሳለሁ። ለዛ ነው አዳሩን ነው ገበያው ብታዩ በጣም አሪፍ ገበያ ነው ያለው። ትሸጣላችሁም ትገዛላችሁም። እና ይሄንን ይመስላል የጥርዞች መንደር ነው። ከነዛ ከጥርዞቹ ምናምን ነው የሚባለው። የሆነ ገበያ ከቆሙ ተራ ገበያ ልሄድ ነው ምናምን ካላችሁ ከጥርዞቹ ምናምን ትባላላችሁና ያው አሪፍ ነገር ታገኛላችሁ። ሻንጣ አምጥተው ሻንጣውን በርሚሉን አንጥተው በግብል ራሱ ገጠሮች ውጭ ነው መጥተው ማለት ነው እዚህ ላይ ነው የሚያራግፉት። አውርደው በቃ አዲሱን ሻንጣ ሲከፍቱት ምናምን ዝርግፍ ሲያደርጉት በቃ ብራንድ ነገሮችንም ታገኛላችሁና አሪፍ አጋጣሚ ነው። ሲቸግረው አንድ ሰው ራሱ ሲቸግረው ቢሸጥ ያንን ነገር ዋጋ ያለው ነገር ከያዘ በጣም አሪፍ ነው። እና ሻንጣችሁን ዘርግፋችሁ መሸጥ ትችላላችሁ፣ ኮተታችሁን ይሳችሁ ከመጣችሁ ማለት ነው። ብዙ ጊዜ ብዙ ልጆች እንደዛ ይሉኛል፣ እስኪ የመርሳውን ገበያ የጥርዞቹን አሳይን ምናምን እያላችሁኝ ነበረ። እናም ያው ምን ዋጋ እንደሚያወጣ ይሄን እንግዲህ ዛሬ ነገርኳችሁ። እናንተም ደግሞ በጣም በብዛት ኮተት ሰብስባችሁ ረትባችሁ የላካችሁ ምን አድርገዋለሁኝ በረንዳ ለበረንዳ ማስቀመጫ ጥቼ የምትሉ እዚህ መታችሁ አምጣችሁ ዘርግፋችሁ መሸጥ ትችላላችሁና ኮተትም ቢሆን ዋጋ አውጥቷል፣ ይፈለጋል። በተለይ ነጋዴዎች፣ በነገራችን ላይ ነጋዴዎች አሉ እዚህም ማለት ነው። ነጋዴዎች አሉበት፣ ይሸጣሉ፣ ይገዛሉ። እና እነሱ የትም ወልዲያም በስፋት ነው ያለው እንደዚህ ገበያ ማለት ነው። የዚህ እንደዚህ አይነት ገበያ ወልዲያም በስፋት አለ። ከዚህ ገዝተው ወደ ወልዲያ ይወስዳሉ፣ ከወልዲያም ደግሞ ወደዚህ ያመጣሉ። እና እንደዚህ አይነት ነገር ስላለ ለነጋዴ ማስረከብ ትችላላችሁ። እናንተ አሪፍ እቃ ከፈለጋችሁም ነጋዴው የትም ቦታ ሰብስቦ ወልዲያም ይሁን የትም ይሁን ሰብስቦ ስለሚያመጣላችሁ ከነሱ ቆንጆ እቃ ብር ጨምራችሁ መግዛትም ትችላላችሁ። እና አሪፍ አጋጣሚ ነው እላችኋለሁ። በዚህ ያው ይሄንን ይመስላል እንግዲህ የገበያው ውሎ። እና ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። እስከዛው አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።